ሸይጣንም በጠጠሮች መተው ካባረሩ በኋላ ሚና ይደርሳሉ። አባቴ ሆይ ማሰሬን በደንብ አጥብቅልኝ እንዳላስቸግርህ የሳሉትንም ቢላዋ ባንገቱ ላይ አሳረፉ አይደል ለማረድ። በድንጋጤ ቢላውን ድንጋይ ላይ ወረውሩታል፣ ድንጋዩ ይቆረጣል። ልጃቸው ላይ ሲሞክሩት ግን ያ ይሆን አይደለም። ኢብራሂም ሆይ በእርግጥ ራእይህን አረጋገጥ፣ ከጀነት የሆነ ነጭ ሙክት ላከላቸው። لبيك اللهم لبيك لبيك لا شريك لك لبيك إن الحمد ሰላም አለይኩም ወራህመቱላህ። በዛሬው ክፍላችን አላህ Subhanahu Wa Ta'ala ሙሉ በሙሉ እጅ በመስጠት ውስጥ ስለተገኘ ቤዛ ወይም መስዋዕት እናያለን። አብዛኞቻችን ኢደል አድሃን ተከትሎ አቅም ያለው መስዋዕት የሚያደርገውን የእርድ ስነ ስርዓት ነው የምናነሳው። ከዛ ደግሞ ይህ የሆነበትን ታሪካዊ መነሻው ደግሞ ለማየት እንሞክራለን። አላህ Subhanahu Wa Ta'ala በታላቅም እርድ መስዋዕት ተቤዝ ነው ሲል በቁርአን ላይ ይህንን ታላቅ ክስተት ሲዘክርልንም እንመለከታለን አይደል? ክስተቱ እንዲህ ነው። ነብዩ ኢብራሂም አለይሂ ሰላም ወደ ሚና ልጃቸውን ይዘውት ይሄዱ ነበረ። የሸይጣን ወስወሳ በጣም ደጋግሞ ሰወሳቸው። ሸይጣንም በጠጠሮች መተው ካባረሩ በኋላ ሚና ይደርሳሉ። ሚና ላይ ልጃቸውን ለማረድ አስተካክለው ያስቀምጡታል። ኢብኑ ከሲር እንደሚነግሩ እንደውም እስማኤል ለአባታቸው እንዲያሉ አይደል፣ አባቴ ሆይ ማሰሬን በደንብ አጥብቅልኝ እንዳላስቸግርህ፣ ፊቴንም አዙረው አይደል፣ አይኔን ስትመለከት የአባትነት ስስትህ የአላህን ትእዛዝ እንዳትፈጽም እንዳያደርግህ አሉ። በጣም የሚገርም ክስተት አይደል? ልጅ ስለመሞቱ መስዋዕት ሊደረግ ስለመሆኑ አይደለም የተጨነቀው፣ ይልቁን የአላህ ትእዛዝ ተፈጻሚ ይሆናል ወይስ አይሆንም የሚለው ነበር ሲያስጨንቀው የነበረው። ልጃቸውን አስተካከሉ ለማረድ የሳሉትንም ቢላዋ ባንገቱ ላይ አሳረፉ አይደል ለማረድ። ግን ይሞክራሉ ለማረድ፣ ቢላው አይሰራም። ኢብራሂም ተደናገጡ። አሁንም ይሞክራሉ፣ ቢላው ግን እያረደ አይደለም። በድንጋጤ ቢላውን ድንጋይ ላይ ወረውሩታል፣ ድንጋዩ ይቆረጣል። ልጃቸው ላይ ሲሞክሩት ግን ያ ይሆን አይደለም። የአላህ ውሳኔ ሲመጣ ተፈጥሮ ህጓን ትቀይራለች አይደል? የተሳለ ቢላ መቁረጥ ነበረ ተፈጥሯዊ ባህሪው። ግን አላህ Subhanahu Wa Ta'ala ትእዛዝ ሲመጣ እምቢኝ ወይም አሻፈረኝ አለ። ቢላውም ለኢብራሂም እንዲህ ትላለች አይደል? ኢብራሂም ሆይ አንተ ቁረጥ ትላለህ፣ የዓለማቱ ጌታ ደግሞ ትቁረጥ ብሎኛል ሲሉ የሁኔታውን ምክንያት ተናገሩ ማለት ነው። የዚህ ዋነኛ ምክንያት ምንድነው? ከዚህ ሁላ ፕሮሰስ ውስጥ ኢብራሂም አለይሂ ሰላም ህልም ማየታቸው፣ ልጃቸውን እንዲያርዱ መታዘዛቸው፣ ከዛ ልጃቸውን ለማረድ እስከሚና ድረስ መተው አስተኝተው ለማረድ መሞከራቸው ዋነኛ ዓላማው እስማኤልን የምርም ማረድ ወይም መስዋዕት ማድረግ አልነበረም። ይልቁንስ በሳቸውና በአላህ መካከል ባለው ፍቅር መካከል ጣልቃ እየገባ የነበረውን ለልጅ ያለ ስስት፣ ለልጅ ያለ ፍቅር መስዋዕት ማድረግና ለአላህ ትእዛዝ ማደር ነበር። ይህን ደግሞ አባትም ልጅም እስከመጨረሻው ቅጽበት ድረስ በመሄድ አባትም ለማረድ ልጅም መስዋዕት ለመሆን እስከመጨረሻው ቅጽበት ድረስ በመሄዳቸው ይህንን ፈተና በግልጽ ወይም በድል መወጣታቸውን ያሳየናል። አላህም የድል ብስራት ላከ አይደል? ኢብራሂም ሆይ በእርግጥ ራእይህን አረጋገጥክ፣ በታላቅ እርድም ተቤዝ ነው ሲል ከጀነት የሆነ ነጭ ሙክት ላከላቸው። እስማኤልም ነፃ ሆኑ፣ ምክቱም በሳቸው ፋንታ መስዋዕት ተደረገ ማለት ነው። ከዚህ ታሪክ ዋነኛ የምንረዳው ለአላህ ብለን መስዋዕት በመናደርጋቸው ዱንያዊ ጌጦች፣ ዱንያዊ ምቾቶች፣ ጊዜ ሊሆን ይችላል፣ እረፍት ሊሆን ይችላል፣ እንቅልፍ ያለንን ማንኛውም ነገር መስዋዕት በመናደርግበት ሂደት ውስጥ አላህ Subhanahu Wa Ta'ala ያዘጋጀልን እኛ መስዋዕት ከምናደርገው ነገር እጅግ የተሻለ ሽልማት፣ እጅግ የተሻለ የሆነ ሙክት አለ ማለት ነው። አላህ Subhanahu Wa Ta'ala ባዘዘን ትእዛዛት ላይ እጅ እንስጥ ወይም ሰሚት እናድርግ፣ ከዛም ሽልማታችንን እንቀበል ማለት ነው። ሰላም አለይኩም ወራህመቱላህ። لبيك اللهم لبيك لبيك لا شريك لك لبيك إن الحمد